ተመልሰናል ወደ መጨረሻዎቹ ስፖርታዊ ጉዳዮች እናመራለን። አድማጭ ተመልካዮቻችን አጫጭር ስፖርታዊ መረጃዎች ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ ያው ለሁለት ሳምንት አካባቢ አርፎ የፊታችን ሰኞ ከኤቨርተን ጋር ጨዋታውን ያደርጋል። በፕሪሚየር ሊጉ በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። መልካም ዜና ተሰምቷል። ሜሰን ማውንት ከጉዳቱ አገግሞ ከ3 ሳምንታት ከቡድኑ ጋር ካለመኖር በኋላ ለዚህ ጨዋታ እንደሚደርስ ተረጋግጧል። ማቲያስ ዲሊትም ብዙም የሚርቅ አይደለም፣ በጥቂት ቀናቶች ውስጥ እንደሚቀላቀል ታውቋል። ሜሰን ማውንት ግን አገግሞላቸዋል። ይሄ ለማንቸስተር ዩናይትድ መልካም ዜና ነው። እየፈጸሙ ያሉት አስደናቂ ገድል ነው። 4 ተከታታይ ጨዋታ አሸንፈዋል። 5ኛው ላይ አቻ ወጥተዋል። 5 ተከታታይ ጨዋታ ያለ ሽንፈት እየተጓዙ ነው። ይህንን ለማስቀጠል እንደ ሜሰን ማውንት አይነት ተጫዋች ስኳድን ዴፕዝን በመጨመር ረገድ ትልቅ ሚና ስለሚኖረው እሱ በትልቁ እየተነሳ ነው። ሌላው ሃሪ ማጉዌርን የተመለከተ መረጃ ነው። ሃሪ ማጉዌር በማንቸስተር ዩናይትድ የሚያቆየው ኮንትራት ላይ ንግግር መጀመሩ እየተነገረ ነው የሚገኘው። ተጫዋቹ ሊለቅ እንደሚችል በተደጋጋሚ ሲነገር ነበር። ነገር ባለፉት ሳምንታት ያሳየው አቋም ከሊሳንድሮ ማርቲኔዝ ጋር የፈጠረው ጥምረት ድንቅ መሆኑን ተከትሎ የተጫዋች በትልቁ እየተነሳ ይገኛል። ተጫዋቹ በማንቸስተር ዩናይትድ እንዲቆይ 1 ዓመት የማራዘም ማንቸስተር ዩናይትድ በነገራችን ላይ አክቲቬት ማድረግ ይችላል። 1 ዓመት መብት አለው ማንቸስተር ዩናይትድ የተጫዋቹን ኮንትራት በ1 ዓመት ማራዘም ይችላል እና ቢያንስ እሱን አክቲቬት ለማድረግ እየተዘጋጁ ነው። ግን አሁንም የደሞዙ ጉዳይ ጥያቄ እያስነሳ ነው። 180 ሺህ ፓውንድ በሳምንት ነው የሚከፈለው። ማንቸስተር ዩናይትድ ቀንስልን እያሉት ነው። ቢያንስ 120 ሺህ ፓውንድ ይሁንልን የሚል ጥያቄ እያነሱ ነው የሚገኘው። ይሄ እንግዲህ በትልቁ ብዙዎች እየተወያዩበት ያለ ጉዳይ ነው። ምን ትላላችሁ? ሃሪ ማጉዌር በማንቸስተር ዩናይትድ መቀጠል አለበት? ሌላ ትልቅ ተከላካይ ቢመጣ አማራጭ ነው መቀጠል የሚችል ተጫዋች ነው ወይስ መውጣት አለበት ትላላችሁ? ማንቸስተር ዩናይትድ ደጋፊዎች እስኪ ሀሳብ ስጡበት። በዚህ ጉዳይ ላይ ግን ብዙዎች ንግግራቸውን እያደረጉ ነው የሚገኙት። የማንቸስተር ዩናይትድ አመራሮች ግን እንደ ትልቅ አድቫንቴጅ እያዩ ያሉት 1 ዓመት አክቲቬት ማድረግ ስለሚችሉ ውሉ ቢጠናቀቅም 1 ዓመት መብት ስላላቸው እሱን አክቲቬት አድርገው 1 ዓመቷ እንዲቆይ በማድረግ ቢያንስ ሚኒመም ውሳኔ ለመወሰን መሸጋገሪያ እንዲሆናቸው ሌላ ተጫዋች አምጥቶ እስኪላመድ ድረስ፣ ካልሆነ ግን 2 ዓመት ተጨማሪ ኮንትራት ሰጥተው ደሞዙን ወደ 120 ሺህ ፓውንድ ዝቅ የማድረግ እቅድ እንዳላቸው የመረጃ ምንጮች እየጠቀሱ ይገኛሉ ማለት ነው። እሱ ነገር እንግዲህ በስፋት እየተነሳ ይገኛል። ምን ይሆናል አብረን የምንመለከተው ነው የሚሆነው። ሃሪ ማጉዌር ባለፉት ዓመታት በትልቁ ሲተች ስሙ ሲነሳ የነበረ ተጫዋቹ ማንቸስተር ዩናይትድ 80 ሚሊዮን ፓውንድ ወጥቶበት ጠብ የሚል ነገር አላየንም። ሪዮ ፈርዲናንድን፣ ኔማንያ ቪዲችን በተመለከትንበት አይናችንን ኒክበትን በተመለከትንበት አይን እንዲህ አይነት የወረደ ተከላካይ በዚህ ያህል ገንዘብ መምጣቱ በሚል በርካታ የማንቸስተር ዩናይትድ ደጋፊዎችም የቀድሞ ተጫዋቾችም ብዙ ጊዜ ሲተቹት የነበረ ተጫዋች እንደሆነ ይታወቃል። አሁንስ ያዋጣል? ለጊዜው መፍትሄም ቢሆን ለሽግግርም ቢሆን ሃሪ ማጉዌር እያሳየው ያለው አቋም በእርግጥ አሁን ላይ ጥሩ ነው ያዋጣለው የሚለው አሁንም ጥያቄ እየተነሳና ብዙዎች እየተወያዩበት የሚገኝ ጉዳይ ሆኗል። ሌላው የመጨረሻ ጉዳያችን ቶማስ ፓርቲን ይመለከታል። ቶማስ ፓርቲ ተጨማሪ 2 ክስ ቀርቦበታል ካስገድዶ መድፈር ጋር በተያዘ ወደ ዘብጥያ ሊወረወር እንደሚችል ወይን ቤት ሊወርድ እንደሚችል የመረጃ ምንጮች እየጠቀሱ ነው የሚገኙት። ፓርቲ ሌላ ተጨማሪ ህይወት አልሞላለትም። እንግዲህ እንደምታስታውሱት ከአርሰናል ወደ ቪያሪያል ሄደ። በትንሽ ደሞዝ ነበር የተከራከሩት፣ ግን አልተስማሙም። ከዛ በኋላ ፓርቲ ወደ ቪያሪያል እንደሄደ ክሱ ከፍ ብሎ መጣበት። ለንደን እየተመላለሰ የክሱን ጉዳይ እየተከታተለ ነበር። ተጨማሪ አዳዲስ 2 ተጨማሪ ክሶች ተከሷል። እነዚህ አዳዲሶቹ ክሶች ግን ወደ ዘብጥያም ሊያወርዱ እንደሚችሉና ጉዳዩን በፍርድ ቤት የሚከታተለው በስር ላይ ሆኖ ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ነው። ብዙ ከመሆናቸው የተነሳ ሌሎች ሰዎችም ላይ አደጋ እንዳይደርስ በሚል ሳቢ ፍርድ ቤቱ እንደዚህ አይነት ውሳኔ ሊወስድ እንደሚችል እየተዘገበ ነው ያለው። የጋናዊ ቶማስ ፓርቲ የህይወት ከፍታና ዝቅታ በጣም በጣም ከባድ ነገር ውስጥ እየገባ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። እንግዲህ እንደነ ቤንጃሚን ሜንዲ ነጻ ይባላል፣ እንደነ ግሪንውድ በስምምነትና በመሰል ነገሮችን ጨርሶ ህይወቱን ያስተካክላል ወይስ እንደ ሌሎቹ ተጫዋቾች ከዚህ በፊት እንደነበሩት እንደነ ጆንሰን የ15 ዓመት ፍርድ ተፈርዶበት በእስር ቤት ይማቃል የሚለው የሚጠበቅ ሆኗል። በቶማስ ፓርቲ በኩል ትልቁ የሰሞኑ መነጋገሪያ ጉዳይ ቶማስ ፓርቲ እንደ አዲስ ሆኗል። አዲስ 2 የአስገድዶ መድፈር ክስ መከሰሱን ተከትሎ እየተከታተልን ጉዳዩን በቀጣይ የምናቀርብላችሁ ሆኗል። አድማጭ ተመልካቾቻችን አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። ነገ 6 ሰዓት ተኩል ላይ እንገናኛለን። በተለመደው ፕሮግራማችን ነገ የአውሮፓ ሻምፒዮንስ ሊግ ምሽቶችን እንቃኛለን። ቤኔፊካ ከሪያል ማድሪድ የሚያደርጉት ጆዜ ሞሪኒዮ ከአርበሎዋ ጋር እንደገና ሌላ ድራማ ልንመለከትበት የምንችለው ነው። በምድብ የጥሎ ማለፍ ጨዋታ ላይ ያልተጠበቀ ነገር የተመለከትንበት ነው። ነገ ምሽትም ጨዋታውን እናስተላልፋለን፣ ቀንም እንቃኘዋለን። ሌሎችንም አዳዲስ ስፖርታዊ ጉዳዮችን ይዘን በነገው ፕሮግራማችን እንገናኛለን። እስከዛው ፍቅሩን ሰላም ሁሉ እንመኛለን። ወዳችኋለን፣ እናከብራችኋለን። መልካም ጊዜ፣ መልካም ቀን። ባባይ ቻው።
እናት ባንክ ከአሪፍ ፔይ ፋይናንስ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚ